ውድ ቤተሰቦቼ ይሄንን ቪዲዮ ማለት ነው ለማማ ጨቤ እንዲደርስ እፈልጋለሁ። እማማ ጨቤ ላይ ብዙ ጊዜ ቪዲዮ እሰራለሁ እያልኩኝ ለምን አግታ እንደያዝችኝ በዛው እንድታቅልኝ እፈልጋለሁ ማለት ነው። እማማ ጨቤ እኔ የማቃት ማለት ነው የዛሬ 5 ዓመት ከዛ በላይ ሳውዲ እያለች ማለት ነው የቲክቶክ አንደኛ በጭባጭ ነበረች። አንደኛ በጭባጭ በዛ ነው ፌመስ የሆነችው ታውቃላችሁ። እሷ ያልሆነችው ሆና ስትናገር የነበረ ታውቃላችሁ። የኛ ሀበሻ ደግሞ አሽቃባጭ ነው። የሆነ ጥሩ ነገር እኮ አይደለም መጥፎ ነገር ስትናገሩ ማለት ነው ባንዴ ነው ቫናር የምትወጡት። የምትፈልጉ ሰዎች ይሄን አድርጋችሁ ቫናር መውጣት ትችላላችሁ። ጥሩ ምክር ባይሆንም ማለት ነው። ኢክሩ ከመጀመሪያ ጀምሮ ስለማቃት ኢትዮጵያ ስትገባ ኢትዮጵያ ገብታ ቢኒ የሚባል ባል ይዛ ምናምን ነገር ከዛ በኋላ የነበራት ህይወት በጣም ብዙ ነው። ልዘርዝርላችሁ ብላችሁ ማለት እንደመጣች አልተረጋጋችም፣ እራሷን አላረጋጋችም፣ ቤተሰቦቿን አላረጋጋችም። ዘላ ትዳር ውስጥ ነው የገባችሁ። መብቷ ነው። ምክንያቱም ብዙ ጊዜ ከአረብ ሀገር የምንመጣ ሴቶች ማለት ነው ለምን ፊት ከአረብ ሀገር ከመጣን በኋላ ለምን ወንድ ላይ ፊት እንደምንላ ራሱ እየገባኝ አይደለም። አትረጋጉ፣ ሰው አታረጋጉ። ልክ በቃ አረብ ማዳም እንዴት ነው ስትጮሁባችሁ፣ በቃ መታችሁ እንደዛ ሀረካት መስራት ነው የምትፈልጉት። ኢክሩ ህይወቷ ተረጋግታ አይደለም የጀመረችው። ትዳሯ ተረጋግታ አይደለም የጀመረችው። የሩጫ ሩጫ ነው። እንግዲህ ከዚህ በፊት አውቀዋለሁ፣ የልጅነት ጓደኛዬ ነው፣ የልጅነት ባሌ ነው ስትል ነበረ። ሆነ እሺ ሞክሩት፣ አንድ ነገር ማለት ነው። ሞክራችሁ ካልሆነ መቼም ለሱ ብላችሁ ህይወታችሁ መስዋዕት አታረጉም አይደለ? ትወጣላችሁ። ከቢኒ ጋር ከተጋቡ በሆነ ከሆነ ሰዓት ከሆነ ወራት በኋላ አረገዘች፣ ማማን ማለት ነው። ማማን አረገዘች። ልክ ስታረግዝ ቢኒና እሷን ተጣሉ። እናቷ ቤት ሄደች። ገመና የሸፈነችላት ስታለቅስ አብራ ያለቀሰች፣ ስታምጥ አምራ ያመጠች። እኔ በጣም ኢክሩ የምትገርመኝ ነገር ማለት ነው ብዙዎቻችን ከመቶ አረብ ሀገር ከምንሰራ ሴቶች ማለት ነው ከመቶ 2% ወይ 5% የሚሆን ነው ለራሱ የሚኖረው ለራሱ የሚሰራው አረብ ሀገር ሄዶ እንዴ። እያንዳንዱ አረብ ሀገር የሄደ ሴት ብትጠይቁ ማለት ነው ለቤተሰቡ ነው መስዋዕት እየሆነ ያለው። ኢክሩ እናትሽ እንደው በወርቅ ወንበር አስቀምጠሻት ነው፣ የሰማይ ቤት ገዝተሽላት ነው፣ ገነትን ገዝተሽላት ነው። እናትሽ በዚህ ልክ የምታስፈራራየት፣ በዚህ ልክ ባልሽን ፍቺ፣ ባልሽን ከፈተሽ በኋላ እኔ ወደ ቤቴ እመለሳለሁ። የት ሀገር ነው? የትኛው ሰው ነው ባላችሁን ፍቱና እኔ ልጅ አድርጉኝ የሚለው? ብትቺ እኮ እንደውም እናትሽ ከባሌ ጋር እፋታለሁ እንኳን ብትል ማለት ነው አይ አትፋቺም ብለሽ መሬት ዋጠኝ ማለት ያለብሽ እኮ አንቺ ነሽ እንጂ ለአንቺ ለራስሽ ጥቅም ብለሽ። በነገራችን ላይ የምታስፈራራት ነገር እኔ ይሄን ለኢክሩ አድርሱልኝ። እውነቴ ነው የምላችሁ። ካሁን በኋላ በደንብ ነው የሰራቻቸው እንዳለ ስተቶቿ ያደረገቻቸው። እሷ ልክ እየመሰላት ቪዲዮ ስታመጣ ስንቀበላት፣ አይዞሽ ስንላት፣ ስናበረታታት ሁል ጊዜ ልክ ነው የሚመስላት። ልክ አይደለሽም። የምሰራቸው ስራዎች ሁሉ ልክ አይደለሽም። ልክ ካልሆንሹ ብዙ ስተት የሰራሻቸው በህይወትሽ አሉ፣ በጣም ብዙ። እዚህ ጋር እናትሽ የምታስፈራሪ ዛሬ እያወራች ነበር። እናቴ እኔ የአንቺ እጣ ፋንታ ነው የደረሰኝ። ምክንያቱም አንቺ አግብተሽ ፈተሽ ልጅ እኔን ወልደሽ ፈተሽኛል፣ እኔም አግብቼ ማማ ወልጄ ፈትቻለሁ። የአንቺ እጣ ፋንታ ነው የደረሰኝ። ዛሬ እናትሽ የምታረጊያት ነገር ነገ ማማ አንቺን ታረግሻለች። ይሄን እንድታውቂው እፈልጋለሁ። ይሄን እንድታቂው፣ ይሄ ግንዛቤ ውስጥ እንድታስገቢው። ዛሬ እናትሽን እንዳስለቀሽ ነገ አንቺን ማማ ታስለቅስሻለች። ይሄን ነገር የማይመጣ እንዳይመስልሽ። አንቺ ጥሩ ነገር የዘራሽ ይመስል ጥሩ ነገር የሰራሽ ይመስል ለእናትሽ ቁሳቁስ ነው እኛ ስትገዢ ያየ ነው። ቤቱም ደግሞ በራሴ ስም ነው ያለሽ፣ አንዴ በዚህ ስም ነው እንዴ። አንቺ የምድራዊ ህይወት እኮ ነው እያደረግሽ ያለሽ እንጂ እኮ የሰማዩ አይደለም። የሰማዩ ባንቺ ቢሆን እኔ እናትሽ እንዴት እንደምታረጊያት እያሰብኩኝ ነበር፣ ቪዲዮ ሳይ ማለት ነው። የምድራዊ ነው እናትሽ ዘላለም የምትኖርበት አይደለም። ዛሬ ነገ ምን ይግጠማት አታቂም። ነገ አንቺ የዘላለም ጸጸት ሚኖርብሽ የሚቀመጥብሽ ነገር እየሰራሽ እናቴ በዚህ ወጣች፣ እናቴ በዚህ ገባሽ፣ ባላ መፍታት አለባት፣ ባላ እንደዚህ ለእናቴ ደምሽ ሰጠው ደሜን ሰጠው ስትል ነበረ። እውነቴ ነው የምላችሁ፣ ደሜን ሰጠው ለእናቴ ስትል ነበረ። ምንድን ነው ደምሽ የሰጠሽው?
ምንድነው አንቺ ከሌላ ልጆች የተለየ እንደው ከኢትዮጵያ ልጆች ማለት ነው እንደው እንበልና ከኢትዮጵያ ልጆች ወይም ደግሞ ኢትዮጵያ ውስጥ ካሉ ለቤተሰቦቻቸው መስዋዕት የሚያደርጉ ላባቸው ጠባ አድርገው እድሜያቸው፣ ህይወታቸው፣ ዘመናቸው ሁሉ ለቤተሰቦቻቸው መስዋዕት ካደረጉ ልጆች ያንቺ የተለየ ነገር ምንድን ነው? እናትሽን በወርቅ ወንበር አስቀምጠሻት ነው? የሰማይ ገነት ገዝተሽላት ነው? ምድራዊ ቤት ነው? ለእናትሽ ግዴታሽ ነው ማድረግ ያለብሽ። አንቺ ያለሽ ለእናትሽ ማንም ሊያረግላት አታይም እንዴ? ሶሻል ሚዲያ ላይ ልጆች የሌላቸው ልጅ ሆኖ ተንከባክቦ እንንገርሽ እንዴ? ከሌ ብለን እንጥቀስልሽ? አንጠቅስልሽም። ሶሻል ሚዲያ ስለምትጠቀሚ ሶሻል ሚዲያ ተጠቃሚ ስለሆንሽ ማለት ነው። ስለዚህ አንቺ ለእናትሽ የተለየች ነገር እንዳደረግሽ አክት እየሰራሽ እናትሽን እያስለቀስሽ ለእናትሽ የአንቺ የምተነፍሹ እስትንፋስ ልክ ሰተሻት በአንቺ እስትንፋስ እንደምተነፍስ ነው እያደረግሻት ያለሽው። በቃ እናቴ ያ የምተነፍሽበት እስትንፋስ ከወሰድኩብሽ አንቺ መላ የለሽም፣ ከአገልግሎት መስጫ ክልል ነሽ፣ ያለኔ መኖር አትችይም፣ ያለኔ ህይወት የለሽም። እንዴ ጤፍ ስለገዛሽላት እናትሽ ቁሳቁስ ወንበር ስለገዛሽ የገዛሻቸው እንዳለ ይዤ መውጣት እፈልጋለሁ ብለሽ ነበረ። እንግዲህ የእንጀራ አባትሽ እኔ እንደማስበው ማለት ነው እኔ እንደማስበው የእንጀራ አባቷ አዎ በቪዲዮ አይተነዋል፣ እቃ አትወስጂም ብላቷል። የገዛ አባቷን ቢሆን ይህን ነገር ያደርገዋል። ያ ያደረገው እንደኔ አመለካከት ኢክሩ ከነሱ ቤት እንዳትወጣ ነው፣ ጥላ ሌላ ቦታ ርቃ እንዳትሄድ ነው፣ ከልጆቿ ጋር እንዳትጎዳ ነው፣ ከልጆቿ ጋር እንዳትንከራተት ነው። ያንን ነገር እንዳደረገው እኔ እየተሰማኝ ያለው ኢክሩ በክፋት እያሰበችው ያለው ማለት ነው። እኔ ግን እንደዛ ነው እንጂ እውነት ኢክሩ ያንቺ እቃ አይደለም ስላላት ብቻ አይደለም። ያንን የገዛሽው ቁሳቁስ ስታሳይኝ እናቴ በዚህ ወጣ፣ እናቴ ሰፕራይዝ አረኳት፣ እንደዚህ ያደረኳት ስትይ የነበረ እኛ ለእውነት መስሎት። ምክንያቱም እኔ እናት አባቱ የሚያስደስት ሰው በጣም ነው የምቀናበት፣ በጣም እቀናበታለሁ። እናትሽን የሆነ ነገር ሰፕራይዝ ስታረገት ደስ ብሎ ሳያት እኔም ደስ ይለኝ ነበረ። ግን አንቺ የውሸት ነው፣ ነገ በማማ ታገኘዋለሽ። ሰው የዘራውን ነው የሚያጭደው። ትላንትና አንቺ የእናቴ እጣ ፋንታ ዛሬ የምን ትላንትና የእናቴ እጣ ፋንታ ነው የደረሰኝ ስትይ ነበረ። ነገ ደግሞ አንቺ ማማ ልክ ዛሬ አንቺን እንዳደረግሽው ነው ነገ አንቺን የምታረግሽ። ይህን ነገር ማይደርስ እንዳይመስልሽ ኢክሩ። አንቺንም እድሜ ይስጥሽ፣ እኛንም እድሜ ይስጠንና በዚሁ ሶሻል ሚዲያ ወይም ደግሞ ሚዲያው ካልሄደ ካልጠፋ አብረን የምናየው ነገር ነው፣ ካልሞትን ማለት ነው። ነገ በልጅሽ የምታገኘው ነገር ነው እየሰራሽ ያለሽው። እናትሽ ምን ታርግሽ? በጣም እያስፈራራሻት ነው። የሆነ ቡና ስለገዛሽላት በቡናው እያስፈራራሻት ነው። እውነት ኢክሩ እናትሽ አንቺ ከዛ ቤት ስለወጣሽ ማለት ነው እንግዲህ ጤፍ ታስገቢላት ይሆናል፣ ምስኪን እናትሽ ማለት ነው። አዎ ጤፍ ወይ ቡና ታስገቢላት ይሆን ነበር። ገባሽ? እናትሽ ምናልባት የአንቺ እጅ እየጠበቀች ነበረ። ያ ነገር አንቺ አሁን እያሰብሽው ያለሽው ያ ነገር ይቀርባታል። ለዛ ነው የምትለማመጠኝ፣ ለዛ ነው ቤቴ መታ አብረን እንሂድ ምትለኝ፣ ጥቅም ስለሚጎድልባት ነው። ብዙ ጊዜ ስታወሪው ነበረ ይሄን ነገር፣ ጥቅም ስለሚጎድልባት ነው፣ እኔ ስለወጣው እኔን ፈልጋ አይደለም ጥቅሟን ፈልጋ ነው ስትይ ነበረ። በምን ድፍረትሽ ነው እናትሽን እንደዚህ ስትናገር ያለሽው? እንዴት ህሊናሽ ተቀበለው? እንዴት አንደበትሽ እንዴትስ እሺ ብሎሽ አንደበትሽ ይህን ቃል እንድታወጪ ፈቀደልሽ? እናትሽ እኮ ናት የወለደችሽ። ብዙ እናቶች እኮ አሉ፣ ብዙ ልጆች እኮ አሉ ለእናቶቻቸው በጣም መስዋዕት ያደረጉ። እንዴ አንቺ እኮ እናትሽ ብትታመም ኩላሊትሽ አውጥተሽ ስጪ ብትባይ የሆነ ከእናትሽ የምትፈልጊው ነገር ካልሆነልሽ ያን ነገር ማድረግ ማትፈልጊ ሴት አይነት ነሽ። አሁን እንዳየውሽ ማለት ነው። እንዴ ቲጂ እናቷ ስለምትወድ ነው ከእናትሽ ጋር ታረቂ የምትያት። ከቲጂ ተማሪ። እውነት ቲጂ በጣም የዋህ ሴት ናት። እናቷን እንዴት አርጋ በነገራችን ላይ የአንቺ ሶሻል ሚዲያ ስለወጣ አገነንሹ። ሶሻል ሚዲያ የምታረጊው ነገር፣ ለእናትሽ የምትገዡ ጤፍ፣ ለእናትሽ የምትገዡ ቡና፣ ለእናትሽ ቆሎ፣ እነሱ ሶሻል ሚዲያ ስላወጣሹ ማለት ነው። አንቺ እሱን ለእናትሽ በቃ ባለ ውለታ ነኝ እኔ ነኝ ለዚህ ያደረስኳት እኔ ነኝ ለዚህ ያበቃኋት ብለሽ የምትናገሪበት ነገር ሶሻል ሚዲያ ላይ እያንዳንዱ የምታረጊያቸው ነገሮች ስላወጣሽ ነው። ይሄ እኮ ዓለም ናት። ዘላለማዊ ህይወት አይደለችም። በነገራችን ላይ ዓለም ናት። ዓለም
እንዴት እናትሽን በዚህ ልክ እንደዚህ ትናገሪያለሽ? እንዴት አይምሮሽ ቢፈቅድልሽ ነው? በዚህ ልክ ድፍረቱን አግኝተሽ እናትሽን እስከምታልቅ አታሳዝንሽም? እናትሽ አምጣ የወለደችው እንግዲህ አንቺ ለምሳሌ እናቴ እንዴት ከባሏ ጋር ተፋታች እል ነበረ ምናምን። አየሽ እኮ ነገ አሁን አንቺ ዛሬ እናትሽ የምታለቅስበት ነገር ነገ አንቺም ታይዋለሽ። ለምን ተፋታች እል ነበረ፣ ለምን ብቻዬን ጣለችኝ እል ነበረ። ያ ነገር እያልሽ እኮ አንቺ አንድ አይደለም ሁለት ፈታሽ። በዚህ ጉዳይ ላይ ደግሞ እመጣለሁ፣ በዚህ ጉዳይ ላይ ማለት ነው። ግን ዛሬ በሰራችሁ ጉዳይ ላይ ነው የመጣሁት እንጂ እስከ ዛሬ ባደረገችው ነገር ላይ ደግሞ እመጣልሻለሁ። እሺ አዎ፣ ስላንቺ ማንም ስለማያወራው ላይ ዩቲዩብ ላይ በቃ ሁል ጊዜ ዝም ብለን ስለምንቀበልሽ አንቺ ጥፋተኛ አይደለሽም ራስሽን ኮራ አድርገሽ ስለምትመጪ ማለት ነው። አንዳንዶቹ ደግሞ በቃ ውሸት። አሁን ባለፈ ታውቃላችሁ ሆቴል ላይ ሄዳ ውሃ ደፍተውባት ነበረ። እሱ ብራንክ ነው ውሸቴ ነው ብላ ይሄንን ውሸት ከሆነ እኛን የሆነ ያልሆነ ነገር እንድንናገር እንዳታረጊ ነግሬሻለሁ። እንዴት ነው አንድ አባታችሁ የሚሆነው ነገር? እንግዲህ ስታወራ የነበረው የእንጀራ አባቷ ስታወራ የነበረው እሷ ማለት ነው ልጄን አላስደፍርም፣ ልጄን እንደዚህ አላደርግም። እንግዲህ የእንጀራ አባቷ እሷ እንደምታወራው የእንጀራ አባቷ ሊደፍራት እንደፈለገው ወይም ትንኮሳ እንዳደረገባት ነው እያወራች ያለችው ካያችሁ ማለት ነው። እንደዛ አይነት ወሬ ነው ስታወራ የነበረው። ምክንያቱም እኔ እንደዚህ ከሚሆንብኝ እኔ ልጄን እመርጣለሁ እንጂ ባሊን አልመርጥም ስትል ነበረ። ብዙ የምትረጋጊባቸው እኮ ህይወት ነበሩ። ብዙ ራስሽ ቸኩለሽ ያስገባሻቸው ነገሮች ናቸው። በነገራችን ላይ እንደዚህ መስዋዕት እንድታረጊ ያደረገው ግን ከአሁን በኋላ ማለት ነው ሶሻል ሚዲያ ላይ ዩቲዩብ ላይ ስጭኝ ማለት ነው ስለ እናትሽ ይሄ የዋልሽላት ውለታ እንድታወሪ አንፈልግም። እኛ ይህን አንፈልገውም። እኛ ለቤተሰቦቻችን እንንገርሽ፣ ሁላችንም አረብ ሀገር ሄደናል። ለቤተሰቦቻችን ብዙዎቻችን እድሜያችን መስዋዕት ያደረግነው ህይወታችን መስዋዕት ያደረግነው ለቤተሰቦቻችን ነው። አንቺ ቢያንስ በስምሽ ያንን ቤት ይዘሻል፣ በስምሽ ገባሽ። ነገ አሁን እናቴ የሆነ ነገር ብትሆን ብለሽ እያሰብሽ ነው አንቺ። ምክንያቱም እናቴ የሆነ ነገር ብትሆን ቤት አለኝ ብለሽ እያሰብሽ ነው። ማን እንደሚቀድም ግን አይታወቅም። ስለዚህ ስለማታቂ አንቺ ቅደሚ እናትሽ ትቅደም፣ ሞት ስለማይቀር ነው ይህን ነገር የምናገረው ማለት ነው። ያንን ነገር ስለማታቂ አንቺ ባለሽበት እድሜ አሁን ባለሽበት በተሰጠሽ እድሜ እናትሽን ሳታስከፋያት እናትሽን ደስተኛ እንዳረግሻት እናትሽን ሳቅ በሳቅ እንዳረግሻት ብታልፊ ለአንቺ መልካም ነው ብዬ አስባለሁ። ነገ እናትሽ ነገሩ አትጸጸችም አንቺ። እውነቴ ነው የምላችሁ። ነገ እናትሽ የሆነ ነገር ብትሆን ጸጸት ውስጥ የሚያስገባሽ ነገር ወይም ደግሞ ነገ የሚጎዳሽ ነገር ባታረጊ ባትናገሪ ጥሩ ነው ብዬ ነው የማስበው። እናት ደግሞ ለእናትሽ ምንም አይነት ክብር የለሽም። ስታወሪያት ያለው ባልሽ አይባልም፣ ነውር ነው። ባልሽ አይባልም። እውነት እንደው የአሁን ዘመን ሴቶች ማለት ነው የአሁን ዘመን ሴቶች ብቻ ሳይሆን የአሁን ትውልዶች እኔ አላቅም ለምን አሁን ስላልተሳካልን ስራ ስለሌለ ምን ጥሴ ስለሌለ ለምን ይገርመናል። የእግዚአብሔር ቁጣ ብዙ ነገር ገና ሊያመጣብን ይችላል። እና ባልሽ እያላችሁ የምትናገሩ ለእናቶቻችሁ ማለት ነው። እናንተ ስልጠና እየመሰላችሁ የሰነጠለ እየመሰላችሁ እናታችሁን አስደንግጣችሁ ባልሽ እኮ እንደዚህ ያደረገኝ እንትንሽ እኮ እንደዚህ ያደረገኝ ምትሉ ትውልድ ማለት ነው። እናንተ መከራ ብታዩ ስቃይ ብታዩ ለምን ይገርማችኋል? ለምን ለሰው ክብር ሳይኖራችሁ እናንተ ክብር እንዲሏችሁ ትፈልጋላችሁ? እናንተ አባታቶች ሳታከብሩ እናንተ እግዚአብሔር እናንተ ወይ አላህ እናንተ እንዲያከብራችሁ ትፈልጋላችሁ። እውነቴ ነው የምላችሁ። ክብር መጀመሪያ እናንተን ወቁት እንጂ እናንተ ስታቁት እናንተ ስታከብሩ እኮ ነው አላህ ሊያከብራችሁ እግዚአብሔር ሊያከብራችሁ የሚችለው። ክብር ሳታቁት እንዴት እኔ አልተከበርኩም፣ እኔ አልገነንኩም፣ እኔ አልተሳካልኝም፣ እኔ እንደዚህ አላለኝም ለምን ትላላችሁ? እናንተ ሳታረጉት ማለት ነው። ይሄን ያላደረጋችሁለት አምላክ እንዴት እናንተ ሊደረግላችሁ ትጠይቁታላችሁ? እማማ ጨሜ ረፊ በደንብ ነው የምመጣልሽ። እውነት ቪዲዮ ሳየው በጣም ተናድጄ ነው የመጣሁት። የምናገረው ራሱ በስርዓቱ እየተናገርኩኝ አይደለም፣ ግን በደም አብሰላስጊ ስለ ባልሽ ስለ ሁለተኛ ባልሽ ስለ ልጆችሽ ስለ እህቶችሽ እያንዳንዱ ይልሽ ነው የምመጣው። እያንዳንድሽ አርፈሽ ማትቀመጪ ከሆነ ከአሁን በኋላ ሁለተኛ እናትሽን በዚህ ቶን የምታናግሪያት ከሆነ በዚህ አንደበትሽ ደግሞ አታፍሪም እኮ ምን አገባችሁ በእናቴ ምናምን ትያለሽ። ይዘን ነው የምንጨፈጭፍሽ።
አርፈሽ ተቀመጪ። በቃ አንቺ እችላለሁ አለሽ፣ ተቀመጪ። እናትሽን አታስፈራሪያት። ይሄ የአንድ ቀን የሚወቀጥ ቡና አምጥተሽ የሆነ ነገር አምጥተሽ እናቴ እንደዚህ ያደረግኩ እኔ በጣም ትገርሙኛላችሁ፣ አንዳንድ ሰዎች ማለት ነው። እውነቴ ነው የምላችሁ፣ በጣም ነው የምትገርሙኝ። እንደው ለእናታችሁ ለሌላው ተናገሩ፣ አልቅሱ ስትፈልጉ፣ ዘላለማችሁ ስትናገሩ ኑሩ። በቃ ያለሱ ወሬም አይኑራችሁ ለሌላ ሰው። እንዴት እናት አባታችሁ ወይም እናታችሁ፣ እሺ አባቱን ተውት፣ እንዴት ለእናታችሁ ያደረጋችሁት ነገር እንደዚህ አድርጌ ነበር፣ እንደዚህ ሰርቼላት ነበረ፣ እንዲህ ነበረ ውለታዬ፣ እንዴት እናንተ ከእናታችሁ ውለታ ትፈልጋላችሁ? እንዴት ከእናታችሁ የሆነ ነገር ትፈልጋላችሁ? እንዴት እናታችሁ እናንተ ስለምታረጉላት ነገር ታስፈራሯት አላችሁ? ስለምታለብሷት፣ ስለምታጠጧት፣ ለምን? ነገ እኮ እየዘራችሁት የምታጭዱት። ለማንኛውም እመጣለሁ። ቻናሌን ሰብስክራይብ ያደረጋችሁ ቤተሰቦቼ ሁኑ። በሌላ እስከምመጣ ሰላማችሁ ብስት ይባልልኝ። ቻው